ቄሱ በፈተተ ጊዜ ሲፈትት እየፈተተ የሚጸልየው ጸሎት ይህ ነው። ዲያቆን 3 አኮቴት አምጥቶ ይሰጠዋል። ጸሎተ ፈትቶ ቄሱ በፈተተ ጊዜ ሲፈትት እየፈተተ የሚጸልየው ጸሎት ይህ ነው። ዲያቆኑ 3 አኮቴት አምጥቶ ይሰጠዋል። ነቅ የሌለበትን ያላረረውን ያልቀነበረውን አንዱን ለይቶ አስቀርቶ 2ቱን ይመልሳቸዋል። ይኸው ምሳሌ ነው። 3 አኮቴት የ3ቱ አካላት ምሳሌ። አንዱ የቀረው የወልድ መስዋዕት ሆኖ ቀርቧልና፣ 2ቱ የአብ የመንፈስ ቅዱስ ወልድ መስዋዕት ሲሆን እነሱ መስዋዕት ሆነው አልቀረቡምና። አንድም የዮሴፍና የኒቆዲሞስ ምሳሌ ጌታን ቀብረው የመመለሳቸው ምሳሌ። አንድም የፈያታዊ ዘየማንና የፈያታዊ ዘጸጋብ ምሳሌ። ጌታ ሲቀበር እነሱ አልተቀበሩምና። ንፍቁ ቄስና ገባሬ ሰናዩ ቄስ ውስጥ ለውስጥ ሲቀባበሉት ይቆያል። ከሐና ወደ ቀያፋ ከቀያፋ ወደ ሐና አመላልሰውታልና የዚያ ምሳሌ ከላይ ቁልቁል ወደ ታች እየፈተተው ይወርዳል። የቀኙን ወደ ግራ የግራውን ወደ ቀኝ እያደረገ ሽቅብ ይወጣል፣ ክብ ይዞረዋል። ይኸውም ምሳሌ ነው። ከላይ ወደ ታች መውረዱ ከሰማየ ሰማያት የመውረዱ ምሳሌ፣ የቀኙን ወደ ግራ የግራውን ወደ ቀኝ እያደርገው ከገሊላ ወደ ናዝሬት ከናዝሬት ወደ ገሊላ እየተመላለሰ የማለዱ ምሳሌ። ክብ እንዲዞረው ጌታ በዚህ ዓለም 3 ዓመት ከ3 ወር ወንጌልን ኑሮ አስተምሯልና የዚያ ምሳሌ። አንድም የላዩን ወደ ታች የታቹን ወደ ላይ የቀኙን ወደ ግራ የግራውን ወደ ቀኝ ያደርገዋል። በእግዚኦታ ጊዜ ሁሉንም እየቦታው ያኖረዋል። የላዩን ወደ ታች እንዲያደርገው ልዑል መለኮት ትሑት ሥጋን የመሆኑ ምሳሌ፣ የታቹን ወደ ላይ እንዲያደርገው ትሑት ሥጋ ልዑል መለኮትን የመሆኑ ምሳሌ፣ የቀኙን ወደ ግራ የግራውን ወደ ቀኝ እንዲያደርገው ልዑል ኃያል መለኮት ድኩም ሥጋ ድኩም ሥጋ ኃያል መለኮትን የመሆኑ ምሳሌ፣ በእግዚኦታ ጊዜ እየቦታው እንዲያኖረው መለኮትና ትስብእት በመጠባበቅ በተአቅቦ የመኖራቸው ምሳሌ ነው። አንድም የላዩን ወደ ታች እንዲያደርገው ልዕልና ነፍስን አግኝቶ ከብሮ ገኖ ይኖር የነበር አዳም ልዕልና ነፍስን አጥቶ የመዋረዱ ምሳሌ ነው። የታቹን ወደ ላይ እንዲያደርገው ኃጢአት በአዳም ላይ የመሰልጠኑ ምሳሌ ነው። የቀኙን ወደ ግራ እንዲያደርገው በቀኝ በኩል የነበር አዳም በግራ የመሆኑ ምሳሌ ነው። አንድም የላዩን ወደ ታች እንዲያደርገው ኃጢአት ከአዳም የመለየቱ ምሳሌ ነው። የታቹን ወደ ላይ እንዲያደርገው ልዕልና ነፍስን አጥቶ ተዋርዶ ይኖር የነበር አዳም ልዕልና ነፍስን አግኝቶ የመክበሩ ምሳሌ ነው። የግራውን ወደ ቀኝ እንዲያደርገው በግራ የነበረ አዳም በቀኝ የመሆኑ ምሳሌ ነው። አንድም የላዩን ወደ ታች እንዲያደርገው አስራቱን በኩራቱን ቀዳማያቱን አግኝተው ከብረው ገነው ይኖሩ የነበሩ ጸሐፍት ፈሪሳውያን ይህን አጥተው የመዋረዳቸው ምሳሌ ነው። የታቹን ወደ ላይ ማድረጉ ይህን አጥተው ተዋርደው ይኖሩ የነበሩ ሐዋርያት አስራቱን በኩራቱን ቀዳማያቱን አግኝተው የመክበራቸው ምሳሌ ነው። የቀኙን ወደ ግራ የግራውን ወደ ቀኝ እንዲያደርገው በጸሐፍት ፈሪሳውያን ቦታ ሐዋርያት በሐዋርያት ቦታ ጸሐፍት ፈሪሳውያን የመግባታቸው ምሳሌ ነው። እንከሰ ብኩርና ለነ ወአኩል አይሁድ እንዲል ከ5 ላይ ይወጋው የ5ቱ ቅንዋት ምሳሌ ከ5 ላይ ይወጋው የ5ቱ ቅንዋት ምሳሌ በስተ አንድ በኩል
በስተ አንድ በኩል በላይኛው ማለት ነው በስተ አንድ በኩል ከሁለት ላይ ያነቃዋል፣ ታቹን አይለየው። ከሁለት ላይ ማንቃቱ የመለኮትና የትስብእት ምሳሌ፣ ታቹን አለመለየቱ የተዋህዶ ምሳሌ። አንድም ከሁለት ላይ ማንቃቱ የነፍስና የሥጋ ምሳሌ፣ ታቹን አለመለየቱ የመለኮት ምሳሌ። አንድም ታቹን አለመለየቱ ቃል ሥጋ መለኮት ትስብእት ነፍስ አንድ ሆነው የመነሳታቸው ምሳሌ። አንድም ከሦስት ላይ ያነቃዋል፣ ታቹን አይለየው። በመስቀሉ ሦስቱ የሦስትነት ታቹን አለመለየቱ የተአቅቦ የመለኮት ምሳሌ፣ መስቀሉ የትስብእት ምሳሌ። ቄሱ የሚፈትተው በመስቀሉ ነው። ጌታም መከራ የተቀበለ በመስቀሉ ነውና ታቹ የመለኮት ምሳሌ ነው። አንድም የላዩን ወደ ታች እንዲያደርገው ይህንን ዓለም ለማሳለፍ የመምጣቱ ምሳሌ፣ የታቹን ወደ ላይ እንዲያደርገው ይህንን ዓለም የማሳለፉ ምሳሌ፣ የቀኙን ወደ ግራ የግራውን ወደ ቀኝ እንዲያደርገው ይህንን ዓለም አሳልፎ በየማነ አብ በዘማነ ኪውን የመኖሩ ምሳሌ ነው። ይካ እግዚአብሔር ገባሬ ኩሉ ሙሴ በዚህን ቀን ፈጠረ እያለ የዘረዘረውን አባ ሕርያቆስ እንደ ወርቅ አንከብሎ እንደ ሸማ ጠቅሎ እግዚአብሔር ገባሬ ኩሉ በማለት ገለጠው። 22ቱ ስነ ፍጥረት የፈጠረ እግዚአብሔር ወፈጻሜ ኩሉ እግዚአብሔር ገባሬ ኩሉ 22ቱ ስነ ፍጥረት የፈጠረ እግዚአብሔር ወጣኔ ኩሉ ስነ ፍጥረትን በዕለተ እሑድ የጀመረ ወፈጻሜ ኩሉ በዕለተ ዓርብ የጨረሰ አሃዜ ኩሉ ወጸባጤ ኩሉ ይህንን ዓለም እንደ ሸማ ጠቅሎ እንደ እንቁላል ደፍኖ የያዘ ዘሎቱ አንድ እግዚአብሔር ገባሬ ኩሉ ኦሪትን የጀመረ ወጣኔ ኩሉ ፈጻሜ ኩሉ እሱ የጀመረ እሱ የጨረሰ አንድ እግዚአብሔር ገባሬ ኩሉ የቸርነቱን ነገር በሐሙስ ዕለት ወበመንፈቃደ ዕለት እትወለድ እምወለተ ወለትከ ብሎ የጀመረ ወጣኔ ኩሉ እሱ የሠራ ወፈጻሜ ኩሉ እሱ የጨረሰ እሱ የጀመረ እሱ የጨረሰ አንድ እግዚአብሔር ገባሬ ኩሉ ወንጌልን የጀመረ የሠራ ወጣኔ ኩሉ ፈጻሜ ኩሉ እሱ የጀመረ እሱ የጨረሰ አንድ እግዚአብሔር ገባሬ ኩሉ ጥምቀትን የሠራ ወጣኔ ኩሉ ፈጻሜ ኩሉ እሱ የጀመረ እሱ የጨረሰ አዜ ኩሉ ወጸባጤ ኩሉ አላምንም አልጠመቅም ያለውን በፍዳ የሚቀጣ ዘሎቱ ይሰግዱ መላእክት ወሊቃነ መላእክት የሚሰግዱለት መናብርት ወስልጣናት የሚሰግዱለት አጋእዝት ወኃይላት የሚሰግዱለት አለ። ስመ ነገድ ነው። ፀሐይ ወወርኅ ወከዋክብት ፀሐይ፣ ጨረቃ፣ ከዋክብት የሚገዙለት የሚሰግዱለት ወኩሉ ድርገታት እኒህ ሁሉ ድርገታት አንድ ሆነው የሚሰግዱለት ወኩሉ ድርገታት አለ። ወይወፅኡ እምነ መንበሩ ለአብ ከመንበሩ እግር እንደ አሸን የሚፈሉ ከዋክብት አሉና አንድም እንደ ጋሻ ፈርጥ እንደ ሾተል ወጥ በጠፈር ተጠርቀው የሚኖሩ ልኩዓን ከዋክብት አሉ። አንድም 12 መገብት አውራን ስዩማን ከዋክብት አሉ። ለእነዚህም 4 አለቆች አሏቸው። ህልሜልሜልየግ፣ ብርክኤል፣ ናርኤል፣ ምርኤል ይላቸዋል። እነዚህም በመካከል አድርገው 250 በፊት 250 በኋላ 250 በቀኝ 250 በግራ ሆነው ይሄዳሉና ሁሉ ድርገታ ሁሉ አንድ ሆነው ያገዙናል ያሰግዱናል አለ።
እስመ እሙንቱ ቅኑያቱ እነሱ አገልጋዮቹ ናቸውና፣ ወምልክናሁ ርስቱ ብልቱ ናቸውና፣ ወግዝአት ሎቱ ዜጎቹ ናቸውና፣ ዘባኤል ውእቱ በኩሉ ዘባኤል ውእቱ በኩሉ በዚህ ሁሉ ባለጸጋ ሲሆን ይህ ሁሉ ገንዘቡ ሲሆን አንደየ ርእሶ እምኩሉ አንደየ ርእሶ እምኩሉ ከዚህም ሁሉ ከመግዛት በአፍአ የነበረ ሥጋ ተዋሃደ። አንድም የማይራብ የማይጠማ መለኮት የሚራብ የሚጠማ ሥጋ ተዋሃደ። አንድም የማይታመን የማይሞት መለኮት የሚታመን የሚሞት ሥጋን ተዋሃደ። ፍቅር ሳቦ ለወልድ ኃያል እመንበሩ ፍቅር ወልድን ከመንበሩ ስቦ ወጥቶ አወረደ። ከዚህ ሁሉ ማን አራሽ ቢሉ ፍቅር ሳቦ ለወልድ ኃያል እመንበሩ ፍቅር ነዋ። ፍቅር ወልድን ስቦ ጎትቶ ከመንበሩ አወረደ። ወአብጽሖ እስከ ለሞት ለሞትም አደረሰ። ኦላይ ዘይትየል በቀርኑ ለእለ ይስሕብዎ ለሚስቡት ለሚጎትቱት ሰዎች በቀኙ ለማይበረታታ ላህም ጠንክሮ ይገባል። ወያጸንን ክሳዶ ለእለ ይጠብህዎ ለሚያርዱት ለሚያወራርዱት ሰዎች አንገቱን አመቻችቶ ለሚሰጥ ላህም አንክሮ ይገባል። ላም ሳይቻለው ነው፣ እሱ ግን ሲቻለው ነውና። እንደዚሁም ሁሉ በባህሪው ለማይበረታታ ጌታ አንክሮ ይገባል። ኦ በግ ዘይነብብ በቅድመ ዘይቀርጾ በሚሸልተው ሰው ፊት ለማይናገር በግ አንክሮ ይገባል። ከቀን ሐሩር ከሌሊት ቁር የምድንበት ጸጉሬን ለምን ትሸልተኛለህ ብሎ ለማይናገር በግ አንክሮ ይገባል። ኦ ትዕግሥት ዘይከሰተ አፉሁ በሕማሙ በቅድመ እለ ይረግዝዎ በሚወጉት ሰዎች ፊት አንደበቱን ገልጦ ለማይናገር ጌታ አንክሮ ይገባል። ጌታን በግብሩ ትዕግሥት ብሎታል። እንደዚሁም ሁሉ ቀድሞ በዝናብ አብቅዬ በፀሐይ አብስዬ እመግባችሁ ነበር። ደግሞ ዛሬ ከተፈረደባችሁ ፍዳ ላድናችሁ ብመጣ በምን ዕዳዬ ነው የምትገፉኝ የምትገርፉኝ ብሎ ለማይናገር ጌታ አንክሮ ይገባል። ምነው በቅድመ እለ ይረግዝዎ መጽአ ከመ በግ ጠባ ያለው የነቢዩ ቃል እንደደረሰ እንደተፈጸመ ለማጠየቅ ምነው የወጋውማ አንድ ሐራዊ አይደለምን? ስለምን በቅድመ እለ ይረግዝዎ በሚወጉት ሰዎች ፊት አለ ቢሉ መጽሐፍ ስም ካልጠራ ማብዛት ልማድ ነውና በተአምኖ አመነገርዎ ለኖር አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሮች እንዲል ዘነገሮች ከመ ይከውን ቃል ዘነገሮች እምኀበ እግዚአብሔር እንዲል የነገራት አንድ መልአኩ ቅዱስ ገብርኤል ሲሆን አንድም አንድ ሺህ በመከር አንድ ወረወር እንዲሉ የመከሩት ፈቃዱ የሁላቸው ነውና አንድም ብቻ በችንካርም በጦርም ብቻ በጦርም በችንካርም ሲሸነግሩት ውለዋልና። ኦ ህብስት ዘወፃ እመዝገብ ዘተሳየጠ ዮሴፍ ወረከበ በውስቴታ ባሕርየ ዕንቆ ክቡረ ዮሴፍ ከተወዳጃት ሳጥን ለተገኘ ህብስት አንክሮ ይገባል። ዮሴፍ ከዕለታት በአንድ ቀን ህርምስ ከሚባል ነጋዴ ግንብ ገብቶ ሳጥን ከነ መቆለፊያዋ ገዝቶ ከፍቶ ቢያይ ወይን በጽዋ ተቀድቶ ሞልቶ እንጀራ በመሶብ ቀርቦ አግኝቷል። በሀገራቸው ባለጸጋ ሀብታም የሚባል አንድ ገበያ ብቻውን ሲያውን ነው ያለ ግሱ ተናግሮታል። አንድም የተመቸ ሳጥን መሶቡን በሳጥን ህብስቱን በወርቅ ይመስለዋልና። ኦ ጽዋ ዘወፃ እምጽር ዘይዋ ውስቴታ ብእሲ ሰው ካልገባባት አዳራሽ ለተገኘ ጽዋ አንክሮ ይገባል አለ። ያለ ግሱ ለወርቁ አድርጎታል፣ ያለ ግሱ ተናግሮታል። አንድም የተመቸ እመቤታችንን በሰርግ ቤት ጌታን በመርአዊ እመቤታችንን በመሶብ ጌታን በጽዋ ይመስለዋልና። እንደዚሁም ሁሉ እንበለ ዘር እንበለ ሩካቤ ጌታ ለተገኘባት እመቤታችን አንክሮ ይገባል። ኦ ዝንቱ ትምህርተ መስቀል ዘተፈልጠ እምዝንቱ ህብስት ዘይኮነ ፍሉጠ ወኢብኡደ ሳይለይ ከመስቀሉ ለተለየ ህብስት
አንክሮ ይገባል አንክሮ ይገባል። ዘተፈልጠ አለ አካሉ ከመስቀሉ ተለይቶ አካሉ ተለይቶ ይታያልና እንዘ ይኮነ ፍሉጠ አለ ያልተለየ ነውና አላ አርአያሁ ወጣዕሙ ልምላሜው ልምላሜው እሺ ልምላሜው እሺ ጣዕሙ አለሳለሱ አንድ ነው እንጂ አሃዱ ውእቱ በአንድ ላይ አሃዱ ውእቱ አንድ ነው እንጂ በከመ ይኮነ ፍሉጠ ወይብኡደ መለኮቱ እምትስብእቱ መለኮቱ ከትስብእቱ ያልተለየ እንደሆነ ወከማሁ ኢኮነ ፍሉጠ ወይብኡደ ዝንቱ ትምህርተ መስቀል እምዝንቱ ህብስት ትምህርተ መስቀሉ ከህብስቱ ያልተለየ ነው አለ። በሀገራቸው ቄሱ ህብስቱን ለይቶ ከደሙ ይጠማዋል። በሀገራቸው አስበካህን ይለዋል፣ ካህኑ ይቀበለዋል። ጌታ በተሰቀለ ጊዜ በዕለተ ዓርብ የተቀበለው መከራ ሁሉ እቀበላለሁ ሲል ነው። በሀገራችን አስበ ዲያቆን ይለዋል፣ ዲያቆኑ ይቀበለዋል። እስጢፋኖስ የተቀበለውን መከራ እቀበላለሁ ሲል ነው። ወከማሁ ይደመር እበይከ በትሕትናነ ወትሕትናነ በበይከ አንተ አሐዚ ዓለም እግዚአብሔር አምላክነ ሀያውን ዓለማት የፈጠርክ ፈጣሪያችን እግዚአብሔር ትምህርተ መስቀሉ ከህብስቱ ህብስቱ ከትምህርተ መስቀሉ ልዩ እንዳልሆነ ልዑል ባሕርይ ከትሑት ባሕርያችን ትሑት ባሕርያችን ከልዑል ባሕርይህ ጋር አንድ ይሁን አይለይ ይበል። ሀያውን ዓለማት አለ ዘጠኙ ዓለመ እሳት፣ አምስቱ ዓለመ መሬት፣ አራቱ ዓለመ ማይ፣ ሁለቱ ዓለመ ነፋስ ናቸው። ዘጠኙ ዓለመ እሳት ሰባቱ ሰማያት የሰባቱ ሰማያት ተፈጥሯቸው ከእሳት ነው። የዚህ ዓለም የመሰረተ ምድር 9 ይሆናል። ይህስ አንድ ወገን ነው ብሎ ገሃነምን አግብቶ ቆጥሮ አምስቱ ዓለማተ ምድር ይህ ዓለም አንድ ብሔረ ሕያዋን ብሔረ ምጽዋት ገነት ሲኦል 5 ሲኦሉን ያወጡ እንደሆነ ዘይወልዶ ለጽልመት ይላል። ከበርባሮስ በታች ከእንጦርጦስ በታች ጥቁር መሬት አለ። ያን አግብቶ ቆጥሮ አራቱ ዓለመ ማይ ጠፈር፣ ሐኖስ፣ ውቅያኖስ የመሰረተ ምድር ይህስ የዚህ ዓለም የመሰረተ ምድር የዚህ ዓለም ይህስ አንድ ወገን ነው ብሎ ደመናን አግብቶ ቆጥሮ ሁለቱ ዓለመ ነፋስ የዚህ ዓለም የመሰረተ ምድር የዚህ ዓለምና የመሰረተ ምድርስ አንድ ወገን ነው ብሎ ሐኖስን አዋቅሮ የሚኖር ባሊል የሚባል ጽኑ ነፋስ አለ። ያን አግብቶ ቆጥሮ አየራቱም በዚህ ልክ ናቸው። ስብሐት ለእግዚአብሔር። ቆየ